ሀያት አካባቢ የሚሰራ አንድ ደላላ ካላመጣህልኝ አለቀ። ኧረ አመጣልሃለሁ። ይኸውልህ በጣም ብዙ ናቸው ሀያት አካባቢ ያሉት ደላሎች፣ ሲጀምር በጣም ብዙ ናቸው፣ እርኩሶችም ናቸው። ይኸውልህ ሉላን የት እንዳከራዩት አስራ እየገረፍክ ትጠይቃቸዋለህ። እንደውም ምን አይነት ይሁንልህ ወፈር ያለ ከወጣህ ማለት ላልወጣ ነው እንዴ? ቆይ እገለዋለሁ ብሎሻል? አይ አይደለም አላለኝም። ይኸውልህ ታሰቦታለኝ። ቆይ አንቺ ግን ከኔ ራስ መቼ ነው የምትወርጂው? ኧረ እባክሽ አንቺ ልጅ፣ ኧረ እባክሽ ታላቅሽ ነኝ። ራሱ ያውቅልህ እንዴ ስለዝና? ደግሞ ዝናን የማያውቅ ሰው አለ? ደላላ መሆኑንስ ማን ነገረው? አንቺ አይደለሽ? እኔ አይደለሁም፣ ጠበቃው ነው። ያው ሉላን ያስቸግራት የነበረው ጠበቃ እሱ ነው የነገረው። ተትና በእውነት ድፍረትሽን ለይነትሽን በጣም ነው የማደንቀው። ግን ምን ዋጋ አለው? መሞቻሽ ደርሷል። ዶክተሮቹ ነገ ጠዋት ይመጣሉ። ምን ነው ልትሞች እስቲ ተስፋ ቆረጥሽ? አው ነው የፈለከው ነገር አድርግ። የዛሬው የዝና ሲሳይ ክልፍልፉ ጠበቃ ከዚህ በፊት በተደጋጋሚ እድል የተሰጠ መሆኑ ይታወቃል። ቢሆንም የዝናን ባህሪ በሚገባ ያውቀዋል። ከዝናን ባህሪ ባሻገር ደግሞ ይህች ልጅ ለምን ከዛ ክፍል እንደተቀመጠች ከሴቶቹ ሁሉ ከሌሎቹ ሁሉ መርጦ ለምን እዛ ክፍል እንዳስቀመጣትም ሲናገር ነበረ። እንዲሁም ደግሞ ትህትና እንዳትቀርበኝ እኔን ከዚህ ጋር ማስቀመጡ በሚስትነት መልኩም መርጦኝ ነው የሚል ማስፈራሪያ ሰጥተው ነበረ። ታዲያ ዛሬ ያለ ወትሮዋ ትህትና ይህንን ነገር ማድረግ ስለነበረባት ለመውጣት ያላት አማራጭ ይሄ ብቻ ስለነበረና ዝናም የመጨረሻ ቀንሽ ነው ስላላትም ይህንን ሲናገር ስለሰማ ጠበቃውም ይህች ልጅ ታዲያ ዛሬ የመጨረሻ ቀኔ ስለሆነ እቀፈኝ የሚለውን ነገር እውነትም የመጨረሻ ቀኗ ነው፣ እውነትም ተስፋ ቆርጣለች፣ ስለዚህ ልቀፋት የሚል ጉጉትም ነበረው። ይህንን ነገር ሲናገር ጠበቃው በቦታው ነበረ። ትህትና ዛሬ የመጨረሻ ቀኗ እንደነበረና እንዲሁም ንስሐ መግባት ካለብሽ የምትፈልጊው የምትናዘዡ ነገር ካለሽ ተናዘዢ፣ ዛሬ የቀረሽ አንድ ሌሊት ብቻ ነው፣ ዶክተሮች ይመጣሉ እያለ እያዘጋጃን ነበረ። ስለዚህ አሁን ዝና ወደ ውጭ ሲወጣ ትህትና ይህንን ነገር አቅርቦቷ በሌላ በኩል ነው ወይም ደግሞ በሌላ መልኩ ነው የሚል እምነት ሊኖረው አይችልም። ምክንያቱም ትህትና እዚህ ጋር ተስፋ የሚያስቆርጥ ነገር ተነግሯታል። ስለዚህ ስታቅፈው ስትስመው፣ ስታቅፈኝ ስትስመኝ ተስፋ ስለቆረጠች ነው። ስለዚህ የመጨረሻ ያላት አምሮት ምናልባት የምታገኘው ነገር ከዚህ በኋላ ስለማይኖር ምናልባትም እኔን አቅፋ መሞት አምሯት ከሆነ የሚል ነበር ያጣበቀው። ነገር ግን ዛሬ ለመጀመሪያ ጊዜ ጠበቃው ከዚህ በፊት በሴት በኩል ምንም አይነት አይኑ ወደ ኋላ እንደማይልና ምንም አይነት እፍረት እንደሌለው እናውቃለን። ባለትዳር ሴትም ጋር ስልከሰከስ ምንም አይነት እፍረትም ሆነ ፍራቻም አልነበረው። ዛሬ ግን ለመጀመሪያ ጊዜ አረ ዝና ቢመጣስ ይገለኛል እንዴ የሚል ፍራቻም ነበረው። እሷ ግን ዝና ሄዷል ችግር የለውም ስትለው እየተንቀጠቀጠም ነበር የቀረባት። ታዲያ ትህትና ይህንን ነገር ደግሞ ለማድረግ የተገደደችው እና ደላላውን አግቶ ወደ ትህትና ክፍል አስገብቶት በነበረበት ጊዜ የተለያዩ መረጃዎችን ይዛለች። ይህ ልጅ ከማን አካባቢ እንደሆነና የምትፈልገውን መረጃ እነ ብሩክን ያውቃቸዋል። ስልኩን ስጠኝ ማለቷ ቀጥታ ከዚህ በወጣ እሱ መልካም ልጅ መሆኑን ከዚህ በፊት ምን አይነት መጥፎ ጊዜያቶችን አብረን እንዳሳለፍን እሱ ያውቃል፣ ይረዳኛል። ከዚህ በፊት ከዚህ ወጥቼስ ወዴት እሄዳለሁ የሚል ፍራቻ ነበረባት። አሁን ግን ከዚህ በወጣም እነ ብሩክ ጋር አርፋለሁ የሚል የተለያየ መረጃ ስለነ ብሩክና ስለነ መድብል ካጣራችን በኋላ ነበረ ከጠበቃው ጋር መተቃቀፍ አምሮኛል፣ ዛሬ እቀፈኝ ሳመኝ አለችው። ታዲያ ትህትና ጠበቃውም ሲያቅፋት እሷ ከኋላ ኪሱ በመግባት ጠቃሚ ነገር ነበር የወሰደችው። ስልኩን ወስዳለች። ዝና እንግዲህ ሁለታቸው ተቃቅፈው አግኝቷቸዋል። ታዲያ ዝና ከዚህ በኋላ ያለምንም ማዳመጥ ጠበቃውን አስፈንጥሮ ይጥለዋል። ጠበቃው ምንም አይነት ማብራሪያ ከዚህ በኋላ የሚሰጥበት እድል የለውም። ምክንያቱም የተለያዩ እድሎች ተሰጥተውታል። ይህንን ቀይ መስመር እንዳታልፍ በሴት በኩል እስከ ፍርድ ቤት ድረስ እስከ እስር ቤት ድረስ ደርሶ ስለነበረ ከዚህ በፊት የሰራውን ስራ ከምገልህ ብታምን ይሻላል ሲለው ስላመነ፣ ስለዚህ ይህ ሰው በሴት በኩል ያለውን ስሜትና ያለውን ባህሪ በሚገባ ስለሚያውቅ፣ ስለዚህ የተለያዩ እድሎች ሰጥቻለሁ፣ ዛሬ የማያዳግም እድል ነው፣ የመጨረሻ ጊዜ ነው በማለት እንግዲህ ጨርቄን ማቄን ሳይል እንደሚያባረረው ምንም ጥርጥር የለውም። ታዲያ እሱን ሲያባረረውም
ትህትና ስልኩን ስለያዘች ቀጥታ ወደ ደላላው ትደውላለች። ወደ ደላላውም ባትደውልም ወደ ደላላው ባይሰራላትም ስልኩ እንዲሁ ደግሞ የዳጣንም ስልክ ተቀብላለች። በሌላ በኩል መድብል ይህችን ልጅ እንዴት አድርገን እናስወጣት? ይህችን ልጅ ካስወጣናት የጋራ ጥቅማችን ነው። እሷ ለረጅም ጊዜ ከነሱ ጋር ተቀምጣለች። ስለዚህ በበቂ ሁኔታ ልትመሰክርልን የምትችለው ትህትና ብቻ ናት። እንዴትም ብለን እዛ ክፍል ይህችን ልጅ ማውጣት ይኖርብናል። ማህሌት ስለነበረችበት ቦታና የት እንዳስቀመጣት ዝናም ነግራኛለች እያለ ለሞገስም ሲነግረው ነበረ። ሞገስም በዚህ ጉዳይ ላይ አይኔን አላሽም፣ እተባበራለሁ፣ እኔ ከኔ በላይ በዚህ ጉዳይ ላይ የተበደለ ሰውና የተጎዳ ሰው የለም። እንዲሁም ደግሞ በባለቤትህ ፊትና በልጅህ ፊት ሽንፈት አይግጠምህ። እኔ ባለቤቴ አንገት ስደፋ ሳያት እኔ የኔ ሽንፈት ስለሆነ እንዴት ሰላሜን እንደማጣና እንዴት የበታችነት እንደሚሰማኝ ራሴንም ማጥፋት ሁሉ እስከመመኝ ደረጃ ደርሻለሁ። ስለዚህ በዚህ ጉዳይ ላይ ምንም ነገር ይምጣ፣ ምንም ነገር እተባበራለሁ፣ ትህትናን አብረን እናስወጣታለንም ይላል። ታዲያ መድብልም ማህሌትን ብንጠቀም ምን ይመስልሃል የሚል ሀሳብም ሲኖረው ሞገስ በፍጹም ማህሌትን መጠቀም የለብንም፣ ምክንያቱም ማህሌት ከነሱም ጋር ልትሰራ ትችላለች። ከኛ ጋር ሰራው ብትልም ምናልባትም እኛ የጠየቅናትን ነገር ለሱ መረጃ አሳልፋ ሰጥታ እኛን እንዲያሸንፈን ልታደርግና ልታስጎዳን ትችላለች። ስለዚህ አሁን እኛ እርስ በርሳችን ነው እጅ ለእጅ መያያዝ ያለብን በማለት ሞገስና መድብል በዚህ መልኩ ተነጋግረዋል። ታዲያ በሌላ በኩል ደግሞ የደላላው ደርሶ ልም ማለት ደላላውን መያዝ ደግሞ ማህሌት መግቢያ ስለሌላት ወደ ኤፍራታ በመሄድ አሁን ገንዘብ አለኝ ከአንቺ ጋር አስቀምጪኝ በማለት ደላላውን እሷ እንዳላስበላቸው አድርጋ ያወራች ቢሆንም ነገር ማህሌት ምንም ብትናገር በፍጹም ልታምናት አትችልም። ምክንያቱም ደላላውን ማንም በነዝና በኩል ሊያውቀው አይችልም። ለነሱ ከነ ማህሌት የቀረበ ሰው የለምና ማህሌት እኔ የማውቀው ነገር የለኝም፣ እኔ አላውቅም፣ እኔ ደላላውን አላስበላሁትም። ይህንን ነገር የተናገረው ስለ ደላላው የሚያውቀውን ነገር የተናገረው አሁን ከዝና ጋር ሌላ ሰው ስላለ ጠበቃው ነው፣ እኔ አይደለሁም። ደግሞም የሚያስፈራ ነገር የለም። ዝና የሚፈልገው አንድ ነገር ብቻ ነው። የሚፈልገውን መረጃ ከሰጠው በኋላ ይለቀዋል ትላለች። ታዲያ በሌላ በኩል ደላላውም ከትህትና ጋር በነበረበት ጊዜ አንቺስ እንዴት ነሽ? ምን ያህል ጊዜ ቆይተሻል? እኔስ ከዚህ ውስጥ ምን ያህል ጊዜ ነው የምቆየው? እያለ እየተጨነቀና እየተረበሸ እዛ ክፍል ታግቼ ነው እንዴ እያለም ነበረ። ታዲያ ትህትናው ከዛ እንዲወጣላት ስለምትፈልግ በቂ የሆነ ጥሩ ምክር ሰጥተዋለች። አንተ ከዚህ ቦታ ለመውጣት አንድና አጭር ነገር አለ። ዝና ያመጣ የሚፈልገው ነገር አለ። ስለዚህ የሚፈልገውን ነገር ከሰጠው፣ የሚፈልገውን ነገር ከነገርከው ያለምንም ጥርጥር ዝና ዛሬውን ያስወጣሃል ብለዋለች። ታዲያ ደላላውም ከዛ መውጣት ስለሚፈልግና አዲስ አፍቃሪ ነኝ እባክህን የምትፈልገውን ነገር አደርግልሃለሁ ሲልም ታዲያ ዝናም የሚፈልገውን ቁጥር ሁሉ የደላላ ቁጥር ሉላ የምትገኝበትን ቦታ ባያውቅም ነገር ግን አሉ የተባሉ ደላላዎችን በሙሉ ሰጥቶ ደላላውም አፍ ብቻ እንጂ የዚህ አይነት እውቀት እንደዚህ አይነት ተንኮል ምንም አይነት የውስጥ ሴራ እንደሌለውም ካረጋገጠ በኋላ ደላላዎቹም በሙሉ ቁጥራቸውን ከተቀበለ በኋላ በሰላም ልጁንም አሰናብቶታል። መድብልም ስለ ትህትና በቂ መረጃ በየአቅጣጫው ከጠየቀ በኋላ ዝና የት እንዳስቀመጣትና እንዴት አድርገው ማውጣት እንደሚችሉ እንዲሁም ደግሞ እንዴት አድርገው ፕላናቸውን በሚገባ ከነደፉ በኋላ እንዴት ልጅቷን ከዛ ቦታ ለማውጣት በእርግጥ ለኛ ቀላል ላይሆን ይችላል። በተለይም ደግሞ ንጋትንና ቀንን ተገን አድርገን የምንሄድ ከሆነ ለኛ ቀላል ላይሆን ይችላል እያሉ እየተመካከሩ እንግዲህ በአቋራጭ ደግሞ ትህትና ነገሩን አቅላላችኋለች። በአሁኑ የጠበቃውን ስልክ ወስዳለች። ዝና ለአንድና ለመጨረሻ ጊዜ ጠበቃውን ከዛ ቦታ ዝና እምነቴን በልተሃል በሚል እንግዲህ ጨርቁንም ማቁንም ምንም ነገር ሳይሰጠው እንደሚያባረረው ምንም ጥርጥር የለውም። ታዲያ እሱ ከዛ ቢባረርም ባይባረርም በአሁኑ ትህትና ለነሱ እንዴት አድርጋ መገናኘት እንደምትችል ቦታ እንዴት አድርጋ መቀየስ እንደምትችል እነሱ እሷን ፍለጋ ባይመጡም በአሁኑ እሷ ወደ እነሱ ስልክ በመደወል እንግዲህ የምትሄድበትን መንገድ የማመቻቸት እድሉ ሰፋ ያለ ሆኖላታል።
ውድና የተከበራችሁ ቤተሰቦች የዛሬው ክፍል ይሄንን ይመስል ነበረ። እስኪ ሀሳብ፣ አስተያየት፣ ግምታችሁን እናንተም ኮሜንት ላይ አሳውቁኝ እያልኩኝ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ስር አስቀምጡልኝ። እንዲሁም ቪዲዮውን ላይክ ማድረግ አትርሱ እያልኩኝ በሌላ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እያልኩኝ መልካም ቆይታ